ትንኮሳ ደረሱበት። በእንጨት ወጋ ሸንቆጥ አረጉት ይሄንን ሰው ማለት ነው። ከዛስ he said let me take retaliation አለ። እንዴ በቀሌን ልውሰድ አለ ሰውየው። ከዛስ ነብዩ ቴክ ሪታሊሽን በቀልህን ውሰድ አሉት። ተበቀል አሉት። አንተም ወጋ አድርገኝ ነው። ከዛ ምን አለ ሰውየው? he said you are wearing a shirt but I am not አለ። አንተ ቀሚስ ለብሰሃል እኔ ግን አልለበስኩም። ስለዚህ ቀሚስን አውልቅልኝ ነው። so the prophet then raised shirt ማለት the top ነው right? no አረበኛው ቀሚስ ነው የሚለው ያው እነሱ ሸርት ብለው ተርጉመውት ነው። all right I just want to make sure ያው ቀሚስ ነው እነሱ ሸርት ብለው ስለሚተረጉሙ ነው። ቀሚሱን ሽርጥ እንደማለት ነው። ሸርት ሽርጥ ነው። ሊትራሊ ቀሚስ ነው የሚለው አረበኛ። ኦኬ ያ ስለዚህ ነብዩ ያንን አነሳለት ቀሚሱን ማለት ነው። ቀሚሱን ገለበለት ማለት ነው። እስከ የት ድረስ? እስከ ጎኑ እስከ የጎድን አጥንቱ ያለበት ቦታ ድረስ። ከዛ ሰውየው ያቀፈውና ቢጋን ቱ ኪስ ሂስ ሳይድ አለ ማለት ነው። ሰው መሐመድን አቅፎት የሰማው ጀመረ ብሎ እንግዲህ ከወንዶች ጋር እንደዚህ አይነትም ንክኪ እንደዚህ አይነትም መተሻሸት እንደዚህ አይነትም መሳሳም ይከሰት ነበረ ማለት ነው። ይሄ ማን መጽሐፍ ነው? የሙስሊሞች መጽሐፍ። እኔ እንደውም ትንሽ ጨዋ ለመሆን ሞክሬ ነው። ያው ቁምጣ ምናምን አልብሻለሁ። ለብሷል አልለበሰም አላውቅም። እሺ ይሄስ ምን ሊሆን ይችላል? ነብዩ እየጸለዩ ነው። በሁለት እግራቸው መካከል ግን ወንድ አለ። ሶላት በእስልምና ከአላህ ጋር የሚደረግ ቀጥተኛ ግንኙነት ምንም ነገር እንቅስቃሴ የማይደረግበት ከፊት እንደውም ሴት አህያና ውሻ ካለፈ ማንኛውም ነገር ቢያልፍ ሶላቱ ይበላሻል ብለው ሙስሊሞች ብዙ ጊዜ ሲያወሩ እንሰማለን። ነገር ግን ሐዲሱ ምንድነው የሚለው? ሐዲሱ ምን ይላል? ኢብኑ ከሲር ራሱ በተፍሲሩ ላይ አስቀምጦታል። ተፍሲር ኢብኑ ከሲር ቮሊዩም 11 ገጽ 125 ላይ ታገኙታላችሁ። ወይም የቁርአን ተፍሲር ቁርአን 33 ቁጥር 10 ላይ ታገኙታላችሁ። ቀጥታ ምንድነው የሚለው? ሁዘይፋ እንዲህ አለ፣ ወደ አላህ መልእክተኛ ተመለስኩ፣ እርሳቸውም በአንደኛቸው በሚስታቸው የጨርቅ መሸፈኛ ባይዘው አላህ ብቻ አይደለም መሐመድም ሂጃብ ይለብስ ነበረ። ይሄው በሚስታቸው የጨርቅ መሸፈኛ ተሸፍነው ነበረ ማለት ለእንትኑ ያህል ይሄ ነው። ነብዩ ሂጃብ ለብሰው ነበረ ነው። ተሸፍነው ነበረ። ተከናንበው ሶላት እየሰገዱ ነበር። እኔንም ባዩኝ ጊዜ በእግሮቻቸው መካከል አስገቡኝ አለ። ከዛስ የጨርቁንም ዳርቻ በላይ ላይ ጣሉት። ከዚያም ሩክ አደረጉ፣ ስጁድም አደረጉ። እኔም በእርሱ በጨርቅ ውስጥ ተጠቅልዬ ነበር ይላል። መስኪን ሶላት እየሰገደ ኮኔክሽኑ መሐመድ ትኩረቱ ቴንሽኑ ከሰውየው አካል ንክኪ ጋር ነው ወይስ ከአላህ ጋር ከሚያደርገው ጸሎት? ይሄ በጣም አጠያቂ ነገር ነው። አንድ ነገር ላሳይና ሙስሊሞች አንድ ያልነገሩን የብርድ ልብስ ሚስጥር አለ። ምን ያህል መሰላችሁ? አልሐከም በጣም ሳሂህ በሆነው ሐዲሱ ላይ አስቀምጦታል። አልሐከም አልነሳቡሪ ይባላል። ይኸውላችሁ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በአንድ ቀዝቃዛ ጠዋት ላኩኝ አለ። እኔም ወደ እርሳቸው መጣሁ። እርሳቸውም ከአንደኛው ሚስታቸው ጋር በብርድ ልብሳቸው ውስጥ ነበሩ። ኢማጂን ከሚስት ጋር በአንሶላ ውስጥ ተኝተሃል። የሆነ ሰው ቢመጣ አብረ ደረበ ሶስተኛ ስታስገባው ማለት ነው። ከዛስ ምን አለ? በልብሳቸው ውስጥ ነበሩ ወይም ወደ ብርድ ልብሱም አስገቡኝ አለ። እኛም ሶስት ሆንን ይላል። መሐመድ በሐዲስ ከልክሏል። ይኸውልህ ኤማን አለ ኤማን should not lie with another man under one covering አለ። ለምንድን ነው ይሄ ክልከላ የተከለከለው? ወንድ ለወንድ በአንድ መሸፈኛ ወይም አንሶላ ብርድ ልብስ ውስጥ እንዳይተኛ ብሎ መሐመድ ከልክሏል። ለምን ከለከለ? ችግር ከሌለበት፣ ችግር ስላለበት ነው። ይሄንን ግን ራሱ መሐመድ ምን አድርጎታል? ዩሲ አስገብቶ ሰውየውን አስተኝቶታል ሚስቱ ባለችበት። ይሄ ደብሮናል እንደዚህ አይደለም ካላችሁ እንደዚህ መሆን ይችላል። ባይዘው ሰውየው ቤትም ቦታ መሆን ይችላል። ዋናው ግን ምንድነው? በአንድ መሸፈኛ ከሚስቱ ጋር አስገብቶ አስተኝቶታል ነው መሐመድ። እንደዚህ የራሱን የእስልምና ህጎችን የሚጥሱ ድርጊቶችን መሐመድ
እለት እለት ያደርግ ነበረ። ይሄ ድርጊት ዛሬ ለምሳሌ ቁርአኑ ራሱ ምን ይላል መሰላችሁ? ለእናንተ ለአላህና የመጨረሻው ቀን የሚከጅል ለሆነ ሰው የራሴን ትርጉም ላንብብ። ለእናንተ ለአላህና የመጨረሻውን ቀን ለሚከጅል ወይም ለሚፈልግ አላህንም በብዛት ለሚያወሳ ሰው በአላህ መልእክተኛ ውስጥ መልካም አርአያ ምሳሌ በእርግጥ አላችሁ አለ። መሐመድ የመልካም አርአያ ምሳሌ እስከ መጨረሻው ዘመን ያለ የመልካም አርአያ ምሳሌ ከሆነ ዛሬ ሚስቶቻችሁ ጋር ተኝታችሁ ወንድ ቢመጣ ጎትታችሁ ወደ አልጋ ውስጥ ታስገባላችሁ ሆይ ትጠየቃላችሁ ሙስሊሞች። አለበለዚያ ቁርአኑ ፌክ ይሆናል። መሐመድ በፍጹም ለማንኛውም ሰው የሞራል አርአያ ምሳሌ ሞዴል ሆኖ ሊቀርብ አይችልም። ወንድ በሁለት እግሮቹ መሃል እያስገባ ቀሚሱን ገልቦ ገላውን እያሳመ በቀሚስ ውስጥ ከፊት ከጀርባ እያስገባ ሰው እያሳመ ሚስቱን ባልጋ እየተጋራ ይሄ በፍጹም የሰው ልጅ አርአያና ሞዴል ሊሆን አይችልም የሚል ሐሳብ እናቀርባለን። አላህ ላይ ትንሽ እንሂድ ወይስ እንዴ? ሂድበት እንጂ በስሱ ኮፒ ሊንክ ታፕ እያደረጋችሁ እንግዲህ በሁለቱም ነው እኔ እንዳየሁት ቀደምም ስትናገሩ እንደነበረው ከነ ማስረጃው ወንድ ለወንድ ከተኛ እንዲሁም ደግሞ ከእንስሳት ጋር ከተኛ እንስሳት ካወጡ ሴት ልጅን ከብልቷ ውጪ ማንኛውም ነገር ላይ ቢያደርጉ ምንም አይነት ችግር የለው እንደሌለው የእናንተ አዲስ ነው የሚናገረው፣ የእናንተ ትምህርት ነው የሚናገረው። ይህን ሁላ ጉድ ይዛችሁ ጉድ ተሸክማችሁ በአረብኛ ስለሆነ ብቻ የምትከተሉ ሰዎች አሁን በደንብ እየተገለጸ ነው። አንብቡ፣ ጠይቁ። ከዚህ ውስጥ እኛ የሚያስጠይቀን ነገር ካለ መታችሁ መጠየቅ ትችላላችሁ። ይሄ ነገር ይለቅና ሰላማችሁ ይብዛ። ቀጥሉ። እንግዲህ ሰዓት እያየን እየሄድን ነው። እንግዲህ መዝሙረ ያሬድ የሰዓቱን ነገር ፊክስ አድርግልኝ እስቲ። የተወሰነውን በአላህ ባልከው ጉዳይ እንሄድና የመጨረሻ ማጠቃለያ ትዘግቡናላችሁ። ስለ አላህ ስጀምር በመጀመሪያ ፍጡር መሆኑን አረጋግጬ ነው የምጀምረው። ምክንያቱም ይህንን አጽናፈ ዓለም የፈጠረ ሰማይና ምድርን የዘረጋ ጌታ ያሃ የፈጠረው ቦታ መልሶ ሊገደበው አይችልም። አምላክ በቦታ ሊገደብ አይችልም። ነገር ግን ወሃብያዎች በትክክል ምን ብለው ያምናሉ? አላህ ምንድነው? ቅድም ቃሉ ስላልመጣ አሁን ራሴ ላምጣው ብዬ ነው። ይሄ የቁንጮ ስኮላራቸው ማን ነው? ኢብኑ ተይሚያህ የሚባል የዋሃብያ ሊቅ ነው። አላህን እንዴት እናውቀዋለን ተብሎ ተጠየቀ። ጌታችንን በምን እናውቀዋለን ሲባል ከሰማያት በላይ በአርሹ ላይ በመሆኑ ብሎ መለሰ። ከዛ በገደብ ነው ወይ ጥያቄ ተገድቦ ነው ወይ ሲባል ተባለ። እርሱም አዎን በገደብ ነው አለ ይላል። እያንዳንዳችሁ እስኪ ራሳችሁን ጠይቁት። ቦታ ፍጡር ነው። እንዴት ነው ከተፈጠረ በኋላ መጥቶ የፈጠረውን አካል ሊገድበው የሚችለው? እሱ ራሱ ፍጡር ካልሆነ እንዴት ይሄ ቦታ ሳይፈጥረው በፊት አላህ እንዴት ነበረ ታዲያ? ከፈጠረው በኋላ መጥቶ የዚህ አካል ጥገኛ ከሆነ ሳይፈጥረው በፊት እንዴት ነበረ? ሌላ ችግር ነው። ሎጂኩን ራሱ ያፈርሰዋል። ስለዚህ ኢቭን በእስልምና በእነዚህ በዋሃብዮች አስተምህሮ አላህ አልተገደበም ብሎ ማመን ከእስልምና ያስወጣል። አላህ ገደብ የለውም ብሎ የሞገተ ሰው ቁርአንን የካደ ያስተባበለ፣ ያው ቁርአንን አስተባብሏል፣ ምንም አይደለም የሌለ ነገር ነው ብሎ ሞግቷል። ምክንያቱም አላህ በብዙ የቁርአን ቦታዎች ላይ ወሰንን ገልጿልና የቦታውን ወሰን ገልጿልና ብሎ ራሱ አላህ የተገደበ እንደሆነ ሙስሊሞች በዚህ ያረጋግጧል። ስለዚህ የተገደበ አካል ደግሞ ይንቀሳቀሳል፣ ከኤ ወደ ቢ ይሄዳል ማለት ነው። ለምሳሌ በሩጫ ሊሆን ይችላል፣ በእርምጃ ሊሆን ይችላል። የሚሮጠውን አለ ቀደም አይተነዋል። እዚህ ጋር እንደምታዩት አላህ ይሮጣል። ዮኒ ልብ ብለው አላህ ይሮጣል። ይሄ ራሱ ነብዩ ጌታዬን ጺም በሌለው ወጣት መልክ በአረንጓዴ መናፈሻ ላይ አየሁት ብሎ የተናገረው ሐዲስ ስላለ ይሄ ሰውዬ አላህን ሊወክልልን ይችላል። ወጣት ወንድ ቤቢ ቦይ ነው ባይዘው አላህ ቤቢ ቦይ ማለት ጺም ገና አልወጣም፣ ቲኔጀር ነው፣ ያንግ ነው። ሶ አላህ ይሮጣል። እነዚህ ቀደም ያልተነገሩ ሐዲሶችም ካሉ ያው ሳሂህ አል-ቡኻሪ 75:36 ላይ አላህ እንደሚሮጥ በግልጽ የተነገረበት ክፍል ነው። if he comes to me walking
አይ ጎ ቱ ሂም ራኒንግ ብሎ አስቀምጧል። እርሱ ወደ እኔ እየተራመደ ቢመጣ እኔ ወደ እርሱ እየሮጥኩ እሄዳለሁ ብሎ አላህ ራሱ የመለሰበት ነው። ይሄንን ሩጫ ሜታፎሪካል አይደለም ሊትራል ሩጫ ነው ብለው ራሳቸው የሙስሊም ሊቃውንቶች ደግሞ አስቀምጠዋል። ኢቭን ሩጫው እንዴት እንደሆነ ራሱ አስቀምጠዋል። እርሷም ማለት ሩጫዋ ማለት ነው በእግር ከመራመድና ከመሮጥ መካከል ያለ ፈጣን እርምጃ ናት። ሶምሶማ ነገር ናት ያላህ ሩጫ ራሱ ልክ ከአባውን ሲዞሩት እንደዚህ ትከሻቸው ያወዛወዙ ላጠላጥ እንደሚሉት ማለት ነው። ይሄ የአላህ ሩጫ ነው ተብሎ ተቀምጧል። በእርግጥ ሆረላይኖች አሉ እዚህ ጋር ብዙም ላለማሳየት፣ ግን አሁን ይሄን ሳልናገር ባልፍ አላህ ራሱ ይቀየመኛል። የእስልምና ሆረላይኖች አንድ ጥብ ብቻ ነው ማሳየው። ምን እንደሆኑ ላሳያችሁ። ይሄ የራሱ የኢማም አስዩጢ መጽሐፍ ነው። አላህ ከፍና ላቅ ያለው ስለ ገነት ሴቶች ሲጠቅስ አለ ይኸውላችሁ women of the people of Jannah ምን ብሎ ጠቀሰ? and we have formed them wonderfully and we have made them virgins ድንግልና ወንደርፉል አደረግናቸው ብሎ ኦሮ በሚል ቃል ተጠቅመዋል። ይሄ ኦሮ በሚል ቃል ክላሲካል አረቢክ ነው። ስለዚህ የቋንቋ ሊቃውንቶቹ ሊፈቱት ያስፈልጋል ማለት ነው። ይሄ ክፍል የሚገኘው ሱራ 56 35 እና 37 ላይ ነው። ኦሮበን አትራባ ይላል። ምን ማለት ነው ኦሮበን አትራባ ሲባል? አማርኛውን ላንብብላችሁ። ይሄን ቃል ታውቃለህ አይደል? የጀነት ሴቶች ይሄ ናቸው። ባይዘይ የጀነት ሴቶች ይሄ ናቸው። እኔ አላልኩም። የአንድ ሰውም ሐሳብ አይደለም። አልሲዩጢ ምን እንደሚል ተመልከቱት። የመጽሐፉ ተርጓሚዎች ሙፈሲሮችና የቋንቋው ባለሙያዎች በሙሉ በአንድነት እንደተስማሙት ኦሮብ የሚለው ቃል ኦሮብ የሚለው ቃል ኦሮባ ወይም አሮብ ለሚለው ቃል ብዙ ቁጥር ሲሆን ትርጉሙ ቀሃባ ወይም ጋለሞታ ምን ማለት ነው ይላል። አረ ከባድ ነው። እኔ ለማለት ይከብዳል። የጀነት ሴቶች እኮ ነው። የምድሩ አልበቃም እኮ ሰማይ ላይ ወጣን፣ ሸርሞጠና ሰማይ ላይ ይዘው ወጣ ማለት ነው። ሰው እንዴት በዚህ ውስጥ ይኖራል? ቀሃባ ብሎ ያው ቀጥታ ባይዘወይ ፒዲኤፉን ቀጥታ መጽሐፉን ራሱ መክፈት እችላለሁ። የአልሲዩጢ መጽሐፍ ነው። መጽሐፉን ራሱ ፒዲኤፉን መክፈት እችላለሁ። ይሄንን አስቀምጠዋል። የጀነት ሴቶች ባጭሩ ስለ ጀነት ሴቶች ለማለት ያክል ነው። ያው ድንገት ሲሮጥ ወደ እነሱም ሩጫው ካለ በሚል ነው። ምክንያቱም ልጅ መያዝ ከፈለገ ከእነርሱ ጋር መውለድ ይችላል የሚል ሐዲስ ስላለ አላህ ልጅ መያዝ ቢፈልግ ከእናንተ ከምድር ሴቶች ሳይሆን እኔው ጋር ካሉት ከሆረላይኖች ይዝ ነበረ ብሎ ሱራ 21:17 ላይ መጫወቻ ቢፈልግ ብሎ ራሱ ቁልጭ አድርጎ ስለተናገረው ማለት ነው። ኦኬ የሚሮጥ አካል ደግሞ ይደክማል። ፊዚካሊ ሊትራሊ የሚሮጥ አካል ሩጫ ማለት ፊዚካሊ ከወሰድነው በአካላት እንቅስቃሴ መካከል የሚደረግ ፍጥነት ነው። ይሄንን የአካል እንቅስቃሴ ፍጥነት የሚያደርግ አካል ደግሞ ይደክማል። ለምሳሌ መጅሙል አልፈትዋ ላይ ራሱ ኢብኑ ተይሚን ጥያቄ ተጠይቋል። ዱ ዊ አትሪቢዩት ታየርድነስ ቱ አላህ ተብሎ ተጠይቋል። ድክመትን ለአላህ ባህሪ እንሰጣለን ወይ ተብሎ በተጠየቀው ጥያቄ some scholarly say that the evidence that Allah has attribute of tiredness አላህ የድካም ባህሪ እንዳለው አንዳንድ ሊቃውንቶች ማረጋገጫ አድርገው ይህንን ሐዲስ ጠቅሰውታል። ምን የሚል ሐዲስ ነው? እናንተ ካልደከማችሁ እርሱ አይደክመውም የሚል ሐዲስ አለ በእስልምና። ያው 85ኛው ጥያቄ ነው ኢብኑ ተይሚን የተጠየቀው ጥያቄ ማለት ነው። እዚህ ላይ አላህ ይደክማል፣ ድክመቱ ይኸውላችሁ የአላህ ድካም ጉድለት የሌለበት መድከም ነው ብሎ ራሱ አስቀምጧል። የፍጡር ያልሆነ ድካም ማለት ነው። ድክመት በየትኛውም ሎጂክ የፍጹምነት መገለጫ ሊሆን አይችልም። ቃሉ በራሱ የጎዶሎነት። አላህ ደግሞ ይሄን ድክመት ኤክሰርሳይዝ ያደርገዋል እለት እለት ማለት ነው። አይሮን ነው በአመት አንዴም ሊሆን ይችላል። ነገር ግን ምን አይተናል? አላህ ራሱ ደካምነት ባህሪ አለው። ቮሊዩም 1 ፔጅ 174 ላይ መጅሙል አልፈትዋ የኢብኑ ኡተይሚን መጽሐፍ ላይ ይሄንን ማየት እንችላለን። ኦኬ አላህ ይተኛል።
ከደከመው ደግሞ ይተኛል። በስቴፕ ነው የመጣሁት። ጥሩ አመጣጥ ነው። ይኸውላችሁ አንድ እግሩን በሌላ እግሩ ላይ አጣምሮ አላህ ይተኛል። ማን ያለው ይሄንን? ነብዩ ነው ያሉት ራሳቸው መሐመድ። ይሄው ለምሳሌ በአልጠበራኒ መጽሐፍ ላይ በአቡ ያላ መጽሐፍ ላይ ማየት እንችላለን። የአላህ መልእክተኛ እንዲህ ብለዋል፣ አላህ አዘወጀል ፍጥረታቱን ፈጥሮ በጨረሰ ጊዜ በጀርባው ተኝቶ አንድ እግሩን በሌላው እግሩ ላይ አደረገ ይላል። ሆይ አላህ ለምንድን ነው የሚተኛው? እሺ ለምንድን ነው እግሩ የሚያጣምረው? ማጣመሩ ለምን አስፈለገው? ከተኛም ማለት ነው። ይሄ በፍጹም አምላክ ሊሆን አይችልም። ሐዲሱ ጥያቄ ለሚያነሱ ሰዎች ይኸውላችሁ የዚህ ሐዲስ የሰንሰለት ተራኪዎች ኢስናድ በሙሉ እምነት የሚጣልባቸው ሲቃት ናቸው። ሲቃት ማለት ሁሉም ታማኝ ናቸው ማለት ነው። እና እነርሱም በእምነት ደረጃቸው ላይ ከመሆናቸው ጋር የሁለቱ ሳሂህ መጽሐፍት የሙስሊምና የቡኻሪ መስፈርት ሸርጥ ናቸው። ሸርጥ ማለት ቡኻሪ ሐዲስ ውስጡ ምንም የሚጣል የለውም። ለምን? ሰዎቹ ታማኝ ስለሆኑ። ይሄንንም ሐዲስ የዘገቡት እነሱ ናቸው ነው። ለምን? ተአቢኖች ስለሆኑ፣ ሰሃባዎች ስለሆኑ እና አቡ ሰይድ አልኹድሪ ስለሆኑ ማለት ታላላቅ የመሐመድ ሰሃባዎች እና እንደነ ቃታዳህ ያሉ ተአቢኖች ስለሆኑ የዘገቡት። ስለዚህ አላህ እንደተገደበ አየን። የተገደበ አካል ደግሞ ከቦታ ቦታ ይንቀሳቀሳል። እንደሚወርድ፣ እንደሚወጣ፣ እንደሚሮጥ አየን። ከሮጠ ደግሞ ይደክመዋል። እንደሚደክመው አየን። ከደከመው ደግሞ ይተኛል። እንደሚተኛም አየን ማለት ነው። ታዲያ አላህ ከኔ በምን ይሻላል? መጠየቅ ይቻላል። ሙስሊሞች ምንድነው አልተገለጠም ነው። ዛሬም ሚስጥረ አላህ ተብሎ ዶክትሪን መመስረት አለበት በእስልምና ምንም የተገለጠ ነገር ስለሌለ ማለት ነው። መጽሐፍቶቻቸው ግን በግልጽ ይሄንን ያስተምራሉ። ኦኬ፣ እስኪ ቆስጣ ያለ ነገር ነበረ። የሙስሊሞች አምላክ በጣም እንደዚህ ከመሆኑ የተነሳ አራዚም ይባላል። ነገሮችን ተአዊል የሚያደርግ ማለት ነው። በሎጂክ የሚያምን ሜታፎሪክ ብሎ የሚቀበልና ወሃብዮች ቁርአን ላይ የተቀበሉት አላህ ገበያ እንኳን ቢሸጥ ማንም ሊገዛው የማይፈልግ ባሪያ ነው ብሎ ይሄንን ያስቀምጣል። ምክንያቱም ሁለት ቀኝ እጅ ብለ አንድ ታፋ ብለ ፊቴል ወይ በደንብ ይሄን ነገር ፎከስ እንድታደርግ ፈልጋለሁ። እንደምታውቀው ሁለት እስልምና እንዳለ በውይይቱ ላይ አሳይቶናል አይደል? ሁለት እስልምና እንዳለ እፎይም ደግሞ ገብቷል እያሉኝ ነው። ሰዓት ወሰርንበት መሰለኝ። የእፎይ መዝሙር ይምጣ። እነዚህ ሁለቱ እስልምናዎች አንዱ ምን እንደሚል አሁን ያየነው ነው። አንዱ ምንድን ነው የሚለው የነዚህ አላህ ገበያ ላይ ቢወጣ አይሸጥም የሚለው ነው አሁን እያሳየን ያለው። ምክንያቱም ምን ጣዖት ነው ብሎ እየተናገረ ያለው አሁን ያሳየንም። አሁን ሩኬ ሄድበት እና መጨረስ እንችላለን። ማጠቃለል ወይ ትችላላችሁ ኦር ደግሞ ፓርት 2 ብለን ኢንኬዝ ዮኒም ረጅም ሰዓት ስለተቀመጠ የዮኒንም ነገር የፋሚሊ ቤት ስለሆነ ቤቱ ቤተሰብ ልጆች ስላሉ ወይን ጠቅልል ኦር ደግሞ ፓርት 2 ብለን ደግሞ በሌላ ቀን ፓርት 2 ቢኖረው ፓርት 2 እናደርገው በደንብ ሀሳባቸውን ይዘውበት ቢቀጥሉ ይሻላል። እንደገና ደግሞ የእፎይን ሰዓት መውሰድም አልፈልግም። እሱ ላይ ብዙ ትምህርቶች ስላሉ ዛሬ ሳልዘጋጅ ነው የገባሁት። ሳትዘጋጅ ነው ሁሉ ይሁን ላይ ዘገዘከው የተዘጋጀ ነው ልትሆን ነው የምታረገው ነው። ጌታ ምስክሬ ነው። ሳልዘጋጅ ነው የገባሁት። ከዚህ በላይ ምን እንሁን አባ? እኔ አሁን እኮ የተዘጋጀ ጊዜ ምን ልታረገው ነው? አዎ ፓርት 2 በደንብ ቢኖር ነገን አርፈን ከነገ ወዲያ ቢሆን ማስታወቂያ ሰርተንበት በጣም ቆንጆ ነው ብዬ አስባለሁ። ከዚህ እንደወጣችሁ ቤተሰብ እፎይ ጋር ሂዱልኝ፣ እፎይ ጋር ተማሩልን። እውነት ነው፣ ምንም የተዋሸ ነገር የለም። የተነበበው ከራሳችሁ መጽሐፎች ናቸው። እንግዲህ ትንሽ አጠር አድርገህ ቋጨውና እኔ ማጠቃለያ እናንተ ከሄዳችሁ በኋላ የምሰጠው የምንዝናናው ትንሽ በጨዋታ መልክ የምናቀርባቸው ነገሮች አሉ። እናንተ ጨርሱልኝ። ማጠቃለያውን በራሳቸው እንትን ላሳይና እንዲህ ትልቁ ላይ አድርገና ይሁን ይቅርታ። ምክንያቱም እኛ የጠቀስናቸው መረጃዎች በጠቅላላ በእነሱ ሳይድ ውሸት ነው ተብሎ ነው የሚታመኑት ወይስ እውነት ነው ተብሎ የሚታመኑት የሚለውን ራሳቸው በራሳቸው አፍ የተናገሩትን ነገር ላሳይና ወንድሞች ማጠቃለያ ይሰጣሉ።
ኦኬ አይ ቲንክ ታየና እሺ ተመልከቱ። መሰረቱ ሀዲስ አይደለም። ሰሂህ ሙስሊም ሀዲስ አይደለም። ያው ሰሂህ አልቡኻሪ ማለት ይሄ ነው መጽሐፉ ማለት ነው። ያው ይሄ መጽሐፍ ነው ወደ 4 ቮሊዩም ነው እና ሰሂህ አልቡኻሪ ይላል ለኢማም አልሐፊዝ አቡ ኢስማኤል ምናምን ብሎ አስቀምጦ ይሄ ምንድን ነው? ጃሚዕ ነው፣ ሀዲስን የሰበሰበ ነው። ገብቶሃል? ጃሚዕ ነው፣ የሰበሰበ ነው፣ ሀዲስን የሰበሰበ ነው እንጂ ይሄ የሀዲስ ሰሂህ አልቡኻሪ የሚባለው ኢማም አቡ አብደላህ ሙሐመድ ብን ኢስማኤል አልቡኻሪ የተሰኘ አካል የሰበሰበው የሀዲስ ስብስብ ነው። አጣርቶ የሰበሰበው ማለት ነው። ሀዲሱ ከዛ በፊት የነበረ ነው፣ በነቢዩ ዘመን የተነገረ እኮ ነው። እሱ ግን አጣርቶ የሰበሰበው ነው። ሰነዱ ሙሉ በሙሉ 100% ማለት የሚቻለው ወይ ደግሞ 99.999% ጥራት ያለው ሰነዱ ማለት ነው። ይሄ ነው እንደሰማችሁት ኦልሞስት 100% በሚባል ደረጃ 99.9999% የተረጋገጠ ሶሂህ የሆነ ነገር ነው። ስለዚህ እኛ ምን ያቀረብነው ራሳቸው ኡስታዞቻችሁ ከሚሉት ነገር ላይ ነው። ሶሂህ የሆነ ነገር ነው። እዚሁ መልሶ እያሰማኝ ነው ድምፄን። እነዚህን መረጃዎች ነው ያቀረብነው። አክቹዋሊ በጣም ብዙ ነገሮች ነበሩ የሚነሱ፣ ግን በሌላ ጊዜ እናያቸዋለን። ዩኒ ስለሰጠን ሰዓት በጣም አመሰግናለሁ። ቴንኪዩ። እሺ ማጠቃለያ እንግዲህ ቱቲ ሚኒት ሰው ዋን ሚኒት ትሰዱና ሰውም ዛሬ የሰማውን ዳይጀስት እንዲያደርግ ጊዜ እንስጠው። ዳይጀስት ካረገ ነው እንግዲህ ሰው ዳይጀስት እንዲያደርግ ጊዜ እንስጠው። ፓርቱ ግን በደንብ ፕሮሞሽን ተሰርቶ ዛሬ እንደው ምንም ፕሮሞሽንም አልተሰራም። ብዙ ሰውም ነበር፣ ኦልሞስት 4000 ምናምን ሰው ነበር። ፕሮሞሽን ነው ቢሰራ ደግሞ ከዛ በላይ ይኖራል ብዬ አስባለሁ። ስለዚህ ፕሮሞሽን በደንብ እንስራና ለዮኒ ያሳወቀ ነው። እሱም በቤቱ ሰርቶ እንደዛ እናደርጋለን። አጠቃሉና እፎይ ጋር እንሂድ። ብሩኬ በነገራችን ላይ 85,000 ሰው አይቶታል። ይሄን በዚህ አጋጣሚ ያሳየኛል ቲክታክ ሆም ላይ ብትገቡ 85,800 ሰው አይቶታል። ኦልሞስት 2 ሚሊዮን አድርሱት ላይኩን እና እንደው ከቻላችሁ 100,000 ኮፒ ሊንክ ብታደርጉ ደስ ይለኛል። ከዛ እፎይ ጋር እንሄዳለን። እኔ ማጠቃለያ ሰጥበታለሁ በሰማሁት ነገር ላይ። እሺ ብሩኬ ማጠቃለያ አለ? እሺ ዲያቆንዬ፣ ያው ምንም አላወራ። እግዚአብሔር ይስጥልን፣ ቦታውን እድሉን አመቻችታችሁ ስለጠራችሁን የሆነ እግዚአብሔር ያክብርልን። ዲያቆንም እንደዚሁ እኛን አክብረ መካከላችን ስላለ እግዚአብሔር ይስጥልን። ያው ምንም የምንለው ነገር የለም። ማንንም ለማስከፋት ማንንም ለማሳዘን ተብሎ የተዘጋጀ ፕሮግራም አይደለም። ጀስት እውቀት ሼር እንደራረግ። እናንተም ገለጥ አድርጉ መጽሐፍቶቻችሁን። ዝም ብላችሁ የሚያጠጣችሁን ብቻ ተጠጡ። እንደዚህም አይነት ነገር አለ ለማለት ያህል ነው። ያው ያን ያህል ወስደው ሰዓት የለም። እግዚአብሔር ይስጥልኝ፣ አመሰግናለሁ። እሺ ብሩኬ፣ እግዚአብሔር ያክብርን፣ እግዚአብሔር ይስጥልን። በጣም እኔ ስራ እየሰራው እየተከታተልኩ ነበር። በጣም የሚገርም መረጃዎች ናቸው ኮምፓይል ያደረጋችሁትና በጣም ቴንኪዩ። በጣም በመረጃ ደግሞ ሲሆን አሪፍ ነው። እሺ ዴቫ ሀሳብ አለ? ያመለው ነገር አለኝም። ዮኒን ማመስገን እፈልጋለሁ። እናመሰግናለን። እግዚአብሔር ያክብርልን። ጥሩ የመማማር ጊዜ ነበረ። ያ ፓርት 2 ተደርጎለት እንገናኛለን። ብዙ ያልነካናቸው ነገሮች አሉ፣ በጣም ብዙ እና ገልጠን እናሳያለን። ይህንን የምናሳየው ብሩኬ እንዳለው ሙስሊም እህት ወንድሞቻችን እናንተን ለማስከፋት ኦር ደግሞ እናንተን ለማሸማቀቅ አይደለም። ነገር ግን ጥያቄ እንድትጠይቁ እንፈልጋለን። አትሊስት ሀዲሳቶችን እንኳን ለምን አልተረጎሙላችሁም በአማርኛ? ይሄ ሁሉ ደብቀዋችኋል። ብዙም ማታውቁት ነገር አለ። እነዚህ ሰዎች ደግሞ አዘሴም ታይም ግን ክርስትናን የሚያጠቃ መጽሐፍ በጣም ለቁጥር በሚያታክት ሁኔታ ይጽፉላችኋል። ለእናንተ የሚያስፈልጋችሁ እምነታችሁን ማወቅ አይደለ? ቅድሚያ ለምን እምነታችሁ ላይ መጽሐፍ አይጽፉላችሁም? ይሄ ራሱ ጥያቄ እንዲሆንባችሁ ስለምንፈልግና መንገድ ልናሳያችሁ ብለን ነው እንጂ ያወጣ ነው እናንተን ለማሸማቀቅ እንዳልሆነ ከዚያ ከወዲሁ እንድትረዱ እንፈልጋለሁ። አመሰግናለሁ። እሺ ዴቫይ ቴንኪ፣ በጣም እናመሰግናለን። ጓ ማጠቃለያ አለ? ያው ታይም ኪል ላለማድረግ ምስጋና እናቀርባለን ለዮኒ። እግዚአብሔር ያክብርልን ከልብ። ለሙስሊሞች አይኖ የሆነ ይቀፋሉ የምናወራቸው ነገሮች፣ ወንድሞች የሚገልጣቸው መጽሐፍት ይቀፋሉ፣ ይደብራሉ ምናምን፣ ግን እናዝናለን። መጽሐፋችሁ ላይ ያለ ተጽፏል። ይቅርታ እየጠየቅናችሁ ነው። ይህንን መጽሐፋችሁ ላይ ያለ እንደ ሰውኛ ምናምን ሲታሰቡ እነዚህ ነገሮች የሚደብሩ ነገሮች ናቸው፣ ግን መጽሐፋችሁ ላይ ስላለ እናነበዋለን። በዛ መልኩ የሚታይ ነው።
በቀጣይ ደግሞ ሰፋ ባለመልኩ እንሄድበታለን። መልካም ጊዜ ነበረን። እግዚአብሔር ያክብርልኝ። እሺ ጓ እናመሰግናለን። በጣም ጊዜ ይስጥልን። ቤላይ ጫለሽ ይመሹታለሽ ወይስ? አዎ ይመቸኛል። ዲያቆን አጋጣሚ በጣም ይቅርታ ትንሽ ሰው ጋር ነኝ እና እንትን ማቅረብ አልቻልኩም፣ ግን በሚቀጥለው ፓርት 2 ካለ ከዚህ የበለጠ ተዘጋጅተን እንግዲህ የምናቀርብ ይሆናል ማለት ነው። ሁላችሁም እዚህ ጋር ያስተማራችሁን ወንድሞች እናመሰግናለን። በጣም እግዚአብሔር ያክብረልን እና ዮኒም ቤትህን ከፍተህ እንዲወያዩ እና እንደዚህ ሀሳባቸውን እንዲያስተምሩ ሌሎች ስላደረግ እናመሰግናለን ማለት ነው። በሚቀጥለው ደግሞ ከዚህ የበለጠ ይዘን እንቀርባለን ማለት ነው። አመሰግናለሁ። ቃላት ያሰማልን ሁላችሁ። እሺ ቤላይ ቴንክ ዩ በጣም አይ ቲንክ ኮስታ ማጠቃለያ ሰጥተሃል አይደል? ኦኬ እሺ እሺ እኔ ዮኒ ቴንክ ዩ በጣም ጊዜን ወስደህ የፋሚሊ ታይም ላይ ጊዜን ወስደህ ስለ